የካቲት 28 ቀን እንደ አውሮፓውያን አቆጣጠር 2026 ላይ በአሜሪካና በእስራኤል ጥምር ኃይሎች በኢራን ወታደራዊ መሰረተ ልማቶች ላይ የተሰነዘረው መጠነ ሰፊ ጥቃት የአያቶላ አሊ ኻሜኒን የገደለው ጥቃት የመካከለኛው ምስራቅን የጸጥታ ሚዛን ለዘላቂው ቀይሮታል። ይህ ክስተት ቴህራን ለደረሰባት ጥቃት አጸፋ ለመስጠት የምትጠቀምባቸውን አማራጮች እንድትፈትሽ ያስገደደ ነበር። የዓለም ትኩረት በሆርሙዝ ወሽመጥና በዛ አካባቢ ላይ ያለ ቢሆንም ኢራን ግን ስትራቴጂካዊ የአጸፋ እርምጃዋን ወደ አፍሪካ ቀንድና ወደ ባህር ምዕራባዊ ጠረፍ ስለማዞሯ መረጃዎች ይወጡ ነው። አሁን ላይ የታየው ትልቁ ስጋት ኢራን በኤርትራ የሚገኙትን የአሰብና የምጽዋ ወደቦችን እንደፊት ለፊት የጦር ሰፈር በመጠቀም ከየመን ሁቲዎችና ከሶማሊያው አልሸባብ ጋር በመቀናጀት ዓለም አቀፍ የንግድ መስመርን ለማናጋት የምታደርገው ዝግጅት ነው። ይህ ስትራቴጂካዊ ሽግግር ታዲያ ኢራን በቀጥታ ከአሜሪካ ጋር ከመጋፈጥ ይልቅ በፕሮክሲ ወይም በተኪ ኃይሎች አማካኝነት ያላትን ተሰሚነት ለማስከበር የምትጠቀምበት ዘዴ ስለመሆኑ ተገልጿል። የኤርትራ ወደቦች ለኢራን ከፍተኛ ፋይዳ የሚሰጡት የአትሪቢዩሽን ቼን ወይም የጥቃቱን ፈጻሚ ማንነት ለማድበስበስ ስለሚረዱ መሆኑ ተገልጿል። በየመን በኩል የሚሰነዘር ጥቃት በሁቲዎች ላይ ፈጣን የአየር ጥቃት ሊያስከትል ቢችልም ከኤርትራ ምድር የሚነሱ ድሮኖች ግን በዓለም አቀፍ ማህበረሰብ ዘንድ ጥቃቱን ማን እንደሰነዘረው ለማረጋገጥ አስቸጋሪ ሁኔታን ይፈጥራሉ። ይህም ኢራን ራሷን ከቀጥታ ጦርነት እየተከላከለች በጠላቶቿ ላይ ከፍተኛ ኪሳራ ለማድረስ የምትጠቀምበት አሲሜትሪክ ዋርፌር ወይም ያልተመጣጠነ የጦርነት ስልት አካል ተደርጎ ሊወሰድ ይችላል። ይህ አዲስ ግንባር መከፈቱ ታዲያ ቀይ ባህርን ደህንነት ለአደጋ የሚያጋልጥ ብቻ ሳይሆን እንደ ጅቡቲ ያሉ የአሜሪካ የጦር ሰፈር የሚያስተናግዱ አገራትንም ቀጥተኛ ኢላማ ውስጥ ያስገባል። የኢራን ወታደራዊ አማካሪዎችም በኤርትራ ወደቦች ሰርገው መግባታቸውና የድሮን ክፍሎች ማጓጓዛቸው ቀጠናውን ከንግድ መስመርነት ወደ ጦርነት አውድማነት እየተቀየረ ስለመሆኑ አመላካች ሆኗል። በዚህ ምክንያትም ታዲያ የቀይ ባህር የንግድ እንቅስቃሴ በከፍተኛ ሁኔታ እየተቀዛቀዘ ስለመሆኑ ይገለጻል። የኢንሹራንስ ዋጋ ንሯል። የመርከቦች አቅጣጫም እየተቀየረ ነው። ይህ ደግሞ በዓለም አቀፍ ኢኮኖሚ ላይ ከፍተኛ ጫና ማሳደሩ አልቀረም። ከዛ ባሻገር ግን ከ90% በላይ ለውጭ ንግዷ በጅቡቲ ላይ ጥገኛ ለሆነችው ሀገራችን ኢትዮጵያ ይዞት የሚመጣ ራሱን የቻለ መርዶ አለ። በዛሬው ልዩ ጥንቅራችን ሶስት ዋና ዋና ጉዳዮችን ነው የምናነሳው። የመጀመሪያው የምናነሳው ጉዳይ የኢራን እስራኤል አሜሪካ ጦርነት ምናልባትም ወደ ቀይ ባህር ዙሪያ ሊመጣ የሚችልበት እድል ምን ያክል ነው የሚለውን እንመለከተዋለን። ኤርትራ እዚህ ላይ ያላት ሚናስ ምን ይሆናል የሚለውን እናነሳለን። በሌላ ጉዳይ የተባበሩት ኤምሬትስ ቢሊዮነሩ የሀብታር ግሩፕ መስራቹ ኸሊፍ አህመድ ሀብቱር ዶናልድ ትራምፕን ሲከሱ ተደምጧል። ቀጠናችንን የጦር አውድማ ለማድረግ ማን ፍቃድ ሰጣችሁ? ይህንን አደገኛ ውሳኔ በምን መሰረት ወሰናችሁ? የሚል ጥያቄን ለትራምፕ ልከዋል ቢሊዮነሩ። ከዚህ ባሻገር ደግሞ ቴህራን ራሷን ከሩሲያና ከቻይና ጋር እንደ አንድ ስልታዊ ጸረ ምዕራባውያን ግንባር አድርጋ ትስል ነበረ። በተግባር ግን በሞስኮና በቤጂንግ እይታ ኢራን እንደ ስትራቴጂካዊ አጋር ሳይሆን እንደ አቅራቢ ወይም እንደ ሰፕላየር እንደ ነጋዴ ብቻ ስታይ ቆይታለች የሚል አንድ ነጥብ እናነሳለን። በጂኦፖለቲካ ስሌት አጋር ማለት አብሮ የሚሞትለት ሲሆን አቅራቢ ግን ጥቅሙ እስካለ ድረስ ብቻ ተፈላጊ ሆኖ የሚቆይ ነው። ሩሲያና ቻይና ኢራንን እንደዛን የተመለከቷት ወይ የሚለውን ጉዳይ እናነሳለን። ከዛ ባሻገር ይህ የመካከለኛው ምስራቅ ቀውስ ወደ ቀይ ባህር ከመጣ ለኢትዮጵያ ምን ይዞ ነው የሚመጣው የሚለውን ጉዳይም በስፋት እናነሳዋለን። ኢትዮጵያ በጅቡቲ በኩል የምታስገባውን 95% የሚደርስ የገቢና ወጪ ንግድ ምን እጣ ነው የሚገጥመው? የመካከለኛው ምስራቅ ቀውስ ወደ ቀይ ባህር አካባቢ ከተዛመተ ምንድነው የኢትዮጵያ ዕጣ ፈንታ የሚሆነው የሚለውን በስፋት የምንመለከተው ጉዳይ ይሆናል። እነዚህና ሌሎች ነጥቦችን እያነሳን ለቀጣይ ደቂቃዎች ነው አብረን ቆይታ የምናደርገው። ስለዚህ የተከበራችሁ የገበያ ሚዲያ ተከታታዮቻችን የዩቲዩብ ቻናላችንን ላይክ፣ ሼርና ሰብስክራይብ አድርጋችሁ አብሮነታችሁ እንድታሳዩን እየጋበዝኩኝ ከአጭር መሸጋገሪያ በኋላ ተመልሰን ስንገናኝ በዝርዝር ጉዳዮች ይሆናል። አብራችሁን ቆዩ። ቴምር ሪል ስቴት ከ8 በላይ ሳይቶችን በቃላችን መሰረት ጥንቅቅ አድርገን አስረክበን አሁን ደግሞ የአፍሪካ ህብረት ዋና መቀመጫ በሆነው ቡልጋሪያ የሚገኘው ሳይታችንን ለሽያጭ ክፍት አድርገናል። ይህ ሳይት ደህንነቱ የተጠበቀ የአፍሪካ ህብረት መቀመጫ አጠገብ ይገኛል። የብዙ ዲፕሎማቶች መኖሪያ፣ በብር ገዝተው በዶላር የሚከራዩት ምርጥ ቦታ፣ 100% ሲከፍሉ 30% በነፃ በ20% ቅድመ ክፍያ እንዲሁም ቤቶን እስኪረከቡ ያለምንም አይነት የዋጋ ጭማሪ ባለ 1 መኝታ 69 ካሬ፣ ባለ 2 መኝታ 82 ካሬ ጀምሮ ባለ 3 መኝታ ከ126 ካሬ ጀምሮ እንዲሁም የንግድ ሱቆችን ከ14 እስከ 200 ካሬ ለሽያጭ አቅርበናል። ፈጥነው ለሚመጡ ደንበኞች ዝቅተኛ የካሬ አማራጭና ዝቅተኛ ፍሎር ማግኘት ይችላሉ። ሌሎች የንግድ ሱቆቻችን በፒያሳና ገላን ኮንዶሚኒየም፣ በተጨማሪም የመኖሪያ አፓርትመንት አዋሪ ቤተመንግስት ጀርባ፣ ፒያሳ ቸርችል ጎዳና፣ ሳር ቤት ቫቲካን ኤምባሲ እንዲሁም ኃይሌ ጋርመንት ይገኛሉ። ለበለጠ መረጃ በ0903 23 35 88 አሊያም በ0923 06 799 ዋትስአፕ በቴሌግራም አሊያም በቀጥታ ያገኙናል።
ይላል ቴምር ፕሮፐርቲስ። ያ የካቲት 8 ቀን 2026 እንደ አውሮፓውያኑ አቆጣጠር በኢራን ላይ የተሰነዘረው ጥቃትና ከፍተኛ አመራሮቿ መገደላቸው በዓለም ፖለቲካ ውስጥ ለዓመታት ሲነገር የነበረውን ያ የምስራቁ ኃይል አስተላለፍ አንታይ ዌስተርን ብሎክ ጥንካሬ ለታላቅ ፈተና እንዳርጎታል። ብዙዎች ሩሲያና ቻይና ከኢራን ጎን በመቆም ወታደራዊ ጣልቃ ገብነት ያደርጋሉ ብለው የጠበቁ ቢሆንም የታየው ግን በተቃራኒው ነው። ሁለቱም ሀገራት ጥቃቱን በዲፕሎማሲያዊ ደረጃ ህገወጥ ብለው ቢኮንኑትም በተግባር ግን ራሳቸው ከግጭቱ በማራቅ ስትራቴጂካዊ ዝምታን የመረጡት። ይህ ሁኔታ ለቴህራን ግልጽ የሆነ መልእክትን አስተላልፏል። ሩሲያና ቻይና ለኢራን ያላቸው ድጋፍ እስከ ጥቅማቸው ደጃፍ ድረስ ብቻ እንጂ ከአሜሪካ ጋር ለሚደረግ ቀጥተኛ ጦርነት ዋስትና የሚሰጥ እንዳልሆነ አረጋግጧል። የሞስኮ ዝምታ በዋነኛነት የሚመነጨው በዩክሬን ካለባት ከፍተኛ ወታደራዊ ጫናና ከኢራን ጋር ካላት ትራንዛክሽናል ወይም ጥቅም ላይ የተመሰረተ ግንኙነት ነው። ሩሲያ ለዓመታት ከኢራን የድሮንና የሚሳኤል ቴክኖሎጂን ስትገዛ የቆየችው እንደ አጋር ሳይሆን እንደ ሳፕላየር ወይም እንደ አቅራቢ በመመልከት ብቻ ነው። አሁን ላይ ሩሲያ የራሷን የድሮን ማምረቻ መስመሮች በመዘርጋቷ ደግሞ ኢራን በጦርነት ብትዳከም እንኳን የሩሲያ ወታደራዊ አቅም ላይ የሚኖረው ፈጣን ጉዳት አነስተኛ ነው። ለፑቲን አስተዳደር ኢራን ከአሜሪካ ጋር በምትገባው ጦርነት መዳከሟ የምዕራባውያንን ትኩረት ከዩክሬን ጦርነት ወደ መካከለኛው ምስራቅ እንዲዞር የሚያደርግ ስትራቴጂካዊ ትኩረት መለወጫ ወይም ዲስትራክሽን ሆኖ አገልግሏል። ቻይና በበኩሏ የወሰደችው አቋም ይበልጥ በኢኮኖሚ ስሌት ላይ የተመሰረተ ነው። ቤጂንግ ለኢራን ያላትን የ25 ዓመት የትብብር ስምምነት ወደ ጎን በመተው ዜጎቿ ከኢራን በአስቸኳይ እንዲወጡ ማሳሰቢያ መስጠቷ የክህደት ያህል ተቆጥሯል። ለቻይና ኢራን አስፈላጊ የነዳጅ ምንጭ ብትሆንም ከአሜሪካና ከአውሮፓ ጋር ያላት የንግድ ልውውጥ ግን ከኢራን ጋር ካላት ግንኙነት በመቶ እጥፍን የሚበልጥ ነው። ቻይና ከኢራን ጋር በምትፈጥረው ወታደራዊ ጥምረት የዓለም አቀፍ የንግድ መስመሮቿ እንዲታገዱ ወይም ማዕቀብ እንዲጣልባት አትፈልግም። በዚህ ምክንያትም ቻይና ራሷን እንደ ገለልተኛ ሰላም አስከባሪ በመሳል የኢራንን መዳከም እንደ አንድ የንግድ ኪሳራ ብቻ በመቁጠር በቀዝቃዛ ስሌት እንዳለፈችው ነው መረጃዎች የሚያሳዩት። በየካቲት 2026 የተከሰተው ቀውስ በኢራን ላይ ያደረሰው ትልቁ ጉዳት ወታደራዊ ውድመት ብቻ አይደለም፣ ለዓመታት የገነባችው የምስራቅ አጋርነት ምናባዊ መሆኑን ማረጋገጡ ነው። ቴህራን ራሷን ከሩሲያና ከቻይና ጋር እንደ አንድ ስልታዊ ጸረ ምዕራባውያን ግንባር ብትቆጥርም በተግባር ግን በሞስኮና በቤጂንግ እይታ ኢራን እንደ ስትራቴጂካዊ አጋር ሳይሆን ሳፕላየር ወይም አቅራቢ ብቻ ሆና ነበር ስትታይ የቆየችው። በጂኦፖለቲካዊ ስሌት አጋር ማለት አብሮ የሚሞትለት ሲሆን አቅራቢ ግን ጥቅሙ እስካለ ድረስ ብቻ ተፈላጊ ሆኖ የሚቆይ ነጋዴ ነው። የሩሲያና የቻይና የቅርብ ጊዜ እርምጃዎች ኢራን ለሁለቱ ሀያላን የነበራት ፋይዳ ሊተካ የሚችል ወይም ሪፕሌሰብል መሆኑን በሚያሳምም ሁኔታ ገልጦታል። ለሩሲያ የኢራን ፋይዳ በዋነኛነት በዩክሬን ጦርነት ላይ ከሚታየው የወታደራዊ መሳሪያዎች አቅርቦት ጋር የተያያዘ ነበር። ኢራን በሺዎች የሚቆጠሩ ድሮኖችን ለሞስኮ በማቅረብ ሩሲያን በችግር ጊዜ ደግፋለች። ሞስኮ ግን ለኢራን ደህንነት ዋስትና የመስጠት ፍላጎት የላትም። ሩሲያ የኢራንን የአየር ክልል ለመከላከል የኤስ 400 ሚሳኤል መከላከያዎችን ከመላክ ይልቅ የኢራን መዳከም የምዕራባውያንን ትኩረትና ወታደራዊ ሀብት ከዩክሬን ወደ መካከለኛው ምስራቅ እንዲዛወርላት እንደ ትልቅ እድል ነው የተመለከተችው። ይህም ሞስኮ ኢራንን እንደ ጓደኛ ሳይሆን እንደ ስትራቴጂካዊ መስዋዕትነት ወይም ስትራቴጂክ ሳክሪፋይስ መጠቀሟን ያሳያል። ለቻይና ደግሞ ኢራን እንደ አንድ ግዙፍ የነዳጅ ማደያ ወይም ጋዝ ስቴሽን ብቻ ናት። በ2021 የተፈረመው የ25 ዓመት የትብብር ስምምነት $400 ቢሊዮን ኢንቨስትመንትን ያመጣል ተብሎ ቢጠበቅም እስከ 2026 ድረስ ግን ወደ ኢራን የገባው መዋዕለ ንዋይ ከ$27 ቢሊዮን አይበልጥም። ቻይና የኢራንን ነዳጅ በቅናሽ ዋጋ በመግዛት የራሷን ኢኮኖሚ ስታንቀሳቀስ ቆይታለች። ነገር ግን ኢራን በጦርነት ስትታመስ ቻይና ያለምንም ችግር ፊቷን ወደ ሳውዲ አረቢያና ወደ ኢራቅ በማዞር ነዳጅን ማግኘት ትችላለች። ይህ የሚያሳየው በዘመናዊው የዓለም ፖለቲካ ውስጥ እንደ ኢራን ያሉ መካከለኛ ኃይሎች በሀያላን መንግስታት መካከል ባለው የጥቅም ፍጭት ውስጥ እንደ መደራደሪያ ካርድ ወይም ባርጌኒንግ ቺፕ እንጂ እንደ እኩል አጋር እንደማይታዩ ነው። ኢራን በቀይ ባህር ምዕራባዊ ጠረፍ ላይ ያላትን ተጽዕኖ ለማስፋት ኤርትራን እንደ ዋነኛ ተለዋጭ ተዋናይ ወይም ስትራቴጂክ ቫሪያብል መጠቀሟ የአካባቢውን የኃይል ሚዛን ወደ አዲስ ምዕራፍ አሸጋግሮታል። ከ10 ዓመታት በፊት ተዳክሞ የነበረው የቴህራንና የአስመራ ግንኙነት ከ2024 ጀምሮ በከፍተኛ ፍጥነት ማገርሸቱ በተለይም በኖቨምበር 2025 በኤርትራ በኩል የተካሄዱት የድሮና የቴክኖሎጂ ሽግግሮች ለነዚህ ማሳያ ስለመሆናቸው መረጃዎች ያሳያሉ። ይህ ግንኙነት በባህሪው በጋራ ርዕዮተ ዓለም ላይ የተመሰረተ
የተመሰረተ አይደለም። በሁለቱ ሀገራት መካከል ባለው ትራንዛክሽናል ወይም በጥቅም ላይ የተመሰረተ የዲፕሎማሲ ሁኔታ የሚመራ ነው። ይህም ኤርትራ ከዓለም አቀፍ ማዕቀቦች የምታመልጥበትን የገንዘብ ምንጭ እንድታገኝ ሲረዳት፣ ለኢራን ደግሞ ከአረብ ባህረ ሰላጤ ባሻገር ስልታዊ ጥልቀት ወይም ስትራቴጂክ ደብስ እንዲኖራት ያደርጋል። የኤርትራ የባህር ጠረፍ በተለይም ጥልቀት ያለው የአሰብ ወደብና የምጽዋ ወደብ አሁን ላይ ለኢራን የፊት ለፊት የጦር ሰፈርነት እያገለገሉ ስለመሆናቸው ነው መረጃዎች የሚያሳዩት። ከኢራን የሚነሱ የጭነት አይሮፕላኖች፣ የተበታተኑ የድሮን ክፍሎችን እንዲሁም ትክክለኛ ኢላማ የመምታት አቅም ያላቸውን ሚሳይሎች ወደ አስመራና ወደ እነዛ ወደቦች በማጓጓዝ ላይ ስለመሆናቸው ያሳያሉ። እነዚህ መሳሪያዎች በኤርትራ ምድር እንዲገጣጠሙና እንዲከማቹ መደረጉ ደግሞ ኢራን በአካባቢው ለሚገኙ የአሜሪካና የእስራኤል ጥቅሞች ያላትን የማጥቃት አቅም በእጥፍ ይጨምሩላታል። ይህ ማለት ጥቃቱ የሚሰነዘረው ከየመን ብቻ ሳይሆን ከኤርትራ ጭምር ሊሆን መቻሉ ተከላካይ ኃይሎች ትኩረታቸውን በሁለት አቅጣጫ እንዲከፋፍሉ የሚያስገድድ ይሆናል። ከዚህም በላይ የኤርትራ ሚና ከቀጥታ ወታደራዊ ድጋፍ ባለፈ በአካባቢው ያሉ እንደ አልሸባብና የሱዳን ጦር ወይም ኤስኤፍ ያሉ ተዋናዮችን በማገናኘት ረገድ እንደ መሸጋገሪያ እያገለገለ መሆኑ ስጋቱ ይበልጥ ያወሳስበዋል። ኤርትራ የኢራንን ድሮኖች ወደ ሱዳን የሚሸጋገርበት መስመር መሆኗ የቀይ ባህርን ቀውስ ወደ አባይ ሸለቆና ወደ ሰሜን አፍሪካ የውስጥ ፖለቲካ እንዲስፋፋ ያደረገው ይገኛል። ይህ ሁኔታ በተለይም ለኢትዮጵያ ከፍተኛ የብሔራዊ ደህንነት ስጋት የሚፈጥር ነው። በአንድ በኩል ከኤርትራ ጋር ያለውን የሰሜን ድንበር ደህንነት፣ በሌላ በኩል ደግሞ የቀይ ባህርን የንግድ መስመር መረጋጋት ጥያቄ ውስጥ የሚከት አጋጣሚ ነው። ኢራን በባብል መንደብ የውሃ መስመር ላይ የፈጠረችው የሁለት ጠፈሮች አጥር ወይም ቱሾር ኢንቨሎፕ ስትራቴጂው የቀይ ባህርን ደህንነት ወደማይገመት አደገኛ ምዕራፍን አሸጋግሮታል። ይህ ስልት በየመን ጠረፍ ላይ ያሉትን የሁቲ አማጽያን ተኳሽ ኃይሎች በኤርትራ ምድር ካሉ የኢራን የፊት ለፊት የጦር ሰፈሮች ጋር በማቀናጀት የባብል መንደብን ጠባብ መስመር እንደ መቀስ በመያዝ የመቆጣጠር አቅምን ይፈጥራል። በየመን በኩል የሁቲ ኃይሎች የባህር ላይ ሚሳኤሎችንና የድሮን ጥቃቶችን ሲሰነዝሩ፣ በምዕራብ በኩል ደግሞ ከኤርትራ ወደቦች የሚነሱ የኢራን ፈጣን የጦር ጀልባዎችና የድሮኖች የባህር መስመሩን ይበልጥ ያጠቡታል ተብሎ እየተጠበቀ ነው። ይህም ዓለም አቀፍ መርከቦች በየትኛውም አቅጣጫ ቢጓዙ ከጥቃት የማያመልጡበትን የደብል ትሬት ወይም የሁለትዮሽ ስጋት ቀጠናን ይፈጥራል። ይህ የከበባ ስልት ከወታደራዊ ፋይዳው ባለፈ በዓለም አቀፍ ፖለቲካ ውስጥ ትልቅ ዲተራንስ ወይም የማስፈራሪያ መሳሪያ መሆኑ እያገለገለ ይገኛል። የካቲት 28 ቀን 2026 በኢራን ላይ የተሰነዘረው ያ ጥቃት ኢራን የሆርሙዝ ወሽመጥን ለመዝጋት በተንቀሳቀሰችበት ወቅት የባብል መንደብ ሁለተኛው ወሳኙ የማነቂያ ነጥብ ሆኖ ብቅ ይላል። የዓለም የንግድ መርከቦች ከሆርሙዝ ሸሽተው ወደ ቀይ ባህር ቢመጡ እንኳን በዚህ የሁለት ጠረፍ አጥር ውስጥ መውደቃቸው አይቀሬ ይሆናል ማለት ነው። ይህ ሁኔታ እንደ ሜዲትራኒያን ሺፒንግ ካምፓኒ ኤምኤስሲ ያሉ ግዙፍ ኩባንያዎች ወደ መካከለኛው ምስራቅ የሚያደርጉትን ጉዞ ሙሉ በሙሉ እንዲያቋርጡና መርከቦቻቸው በደቡብ አፍሪካ ወይም ኬፕ ኦፍ ጉድ ሆፕ በኩል እንዲያዞሩ ሊያስገድዳቸው ይችላል። ከዚያም በላይ ይህ ስልት የኢራን ያላትን ፖልሰብል ዲናያቢሊቲ ወይም ጥቃቱን እኔ ያልፈጸምኩትም የማለት እድልን ያስፋላታል። ከኤርትራ ምድር የሚሰነዘሩ ጥቃቶች የአጥቂውን ማንነት ለማወቅ የሚያስቸግሩ ይሆናሉ። አሜሪካና እስራኤልም አጸፋዊ እርምጃ ለመውሰድ ግራ እንዲጋቡ ያደርጋል። ይህ የሁለቱ ጠረፎች አጥርም በአንድ በኩል በየመን በኩል ያለውን የሁቲ ኃይል እንደጋሻ፣ በሌላ በኩል ደግሞ በኤርትራ በኩል ያለውን ወታደራዊ መገኘት እንደ ጦር በመጠቀም ዓለም አቀፍ ንግድና ኃይል አቅርቦትን ወይም ኦይል ፍሎን የማገት አቅምን ይሰጣል። ይህ አሰላለፍ ደግሞ የቀይ ባህርን ቀውስ ከአካባቢያዊ ግጭትነት ወደ ዓለም አቀፋዊ የኢኮኖሚ ጦርነት ሜዳነት ይቀይረዋል። የኢራንና የእስራኤል አሜሪካ ግጭት ወደ ቀይ ባህር ምዕራባዊ ጠረፍ መሸጋገሩ የአፍሪካ ቀንድን ሀገራት በተለይም ጅቡቲና ሶማሊያን ጂኦፖለቲካዊ ፍጭቱ ቀጥተኛ ሰለባ ያደርጋቸዋል። በዓለም ላይ ከፍተኛ ቁጥር ያላቸው የባዕድ ሀገራት የጦር ሰፈሮችን የምታስተናግደው ጅቡቲ አሁን ላይ የኢራን የረዥም ርቀት ሚሳኤሎችና ከኤርትራ ምድር የሚነሱ የድሮን ጥቃቶች ዋነኛ ኢላማን ትሆናለች። በተለይ በጅቡቲ የሚገኘው ግዙፉ የአሜሪካ የጦር ሰፈር ወይም ካምፕ ሌሞኔር ኢራን በአፍሪካ አህጉር ላይ ለምትሰነዝረው አጸፋዊ እርምጃ ግልጽ ኢላማ ተደርጎ ይቆጠራል። ይህ ሁኔታም ጅቡቲን ከኢኮኖሚ ተጠቃሚነት ይልቅ በሁለቱ ሀያላን መካከል ያለች የጦር አውድማ እንድትሆን አድርጓታል። በሌላ በኩል የሶማሊያ የባህር ጠረፍ ለአዲሱ የኢራን ሁቲ አልሸባብ ትብብርም መስመር መክፈት ይሆናል። መረጃዎች እንደሚያሳዩት የሁቲ አማጽያን ከኢራን የሚያገኙት የቴክኖሎጂ ድጋፍ ወደ ሶማሊያው አልሸባብ በማሸጋገር ላይ ስለመሆናቸው ይነገራል። ይህ ትብብር አልሸባብን ከየብስ ጦርነት ባለፈ የባህር ላይ ውንብድና ወይም ፓይሬሲና የሽብር ጥቃቶችን እንዲያከናውን አቅም ሰጥቶታል። በኤደን ባህረ ሰላጤ ላይ የሚታየው የባህር ወንጀሎች መጨመርም እንደ ተራ ወንጀል ሳይሆን ኢራን በአካባቢው ያለውን የአሜሪካና የአጋሮቹን የባህር ኃይል ትኩረት ለመበተን የምጠቀምበት የተቀናጀ ስልት አካል ተደርጎ ይወሰዳል። ይህ የቀጠናው የጸጥታ መዋቅር መናጋትም የአፍሪካ ቀንድ ሀገራት ያልፈጠሩትን ጦርነት ሰለባ እንዲሆኑ ያደርጋቸዋል። በሶማሊያ ያለው የፌዴራል መንግስት የባህር ዳርቻውን የመቆጣጠር አቅሙ ደካማ መሆኑ ኢራንና ተላላኪዎቿ አካባቢውን ለጦር መሳሪያ ዝውውርና ለድብቅ ጥቃቶች እንዲጠቀምበት ምቹ ሁኔታን ይፈጥራል። ይህም ቀጠናውን ከሽብርተኝነት ጋር ከነበረው ያ የቆየ ትግል አውጥቶ ወደ ዓለም አቀፍ የሀያላን መንግስታት የጦርነት ግንባርነት እየቀየረው ነው የሚገኘው። በዚህ ምክንያትም የቀጠናው አገራት ብሔራዊ ደህንነታቸውን ለማስከበር የሚወስዱት እርምጃ ከዲፕሎማሲያዊ ጥረት ባለፈ ከፍተኛ
ወታደራዊ ዝግጁነትን የሚጠይቅ ሆኗል። ከዚህ ባሻገር ይህ ጦርነት በአጭር ቀናት ውስጥ አድማሱን በማስፋት ለአመታት የሰላምና የብልጽግና ተምሳሌት የነበሩት የአረብ ባህረ ሰላጤ ሀገራትን የቀጥታ ጥቃት ሰለባ አድርጓቸዋል። ኢራን ለአሜሪካና ለእስራኤል ጥቃት የሰጠችው አጸፋዊ እርምጃ ትኩረቱን ያደረገው በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስና በኩዌት በሚገኙ የአሜሪካ ጦር ሰፈሮችና የነዳጅ ማጣሪያዎች ላይ መሆኑ ቀጠናውን ወደማይገመት ትርምስ ውስጥ ነው የከተተው። ይህ ጎረቤትን የመጀመሪያ ጦር አውድማ የማድረግ ወይም ሜኪንግ ዘ ኔበር ዘ ፈርስት ባትልፊልድ ስትራቴጂም የባህረ ሰላጤው ሀገራት ባልመረጡትና ባልወሰኑበት ጦርነት ውስጥ ከፍተኛ ዋጋ እንዲከፍሉ አስገድዷቸዋል። ይህ ቀጠናዊ ቁጣ በግልጽ ካንጸባረቁት መካከል ታዋቂው የተባበሩት አረብ ኤምሬትስ ቢሊዮነር የሀብቱር ግሩፕ መስራች ኸሊፋ አህመድ አልሀብቱር ናቸው። ሀብቱር ለፕሬዚዳንት ዶናልድ ትራምፕ በላኩት ግልጽ መልእክት ቀጠናችንን የጦር አውድማ ለማድረግ ማን ፍቃድ ሰጣችሁ? ይህ አደገኛ ውሳኔ በምን መሰረት ወሰናችሁ? በማለት የሰነዘሩት ወቀሳ የገልፍ አገራትን ጥልቅ ስጋት አሳይቷል። ሀብቱር አክለውም ትራምፕ ጃንዋሪ 2026 ይፋ ካደረጉት የሰላም ቦርድ ተነሳሽነት ጀርባ የነበረው ቢሊዮኖች የሚቆጠር ገንዘብ ለሰላም ግንባታ ሳይሆን አገራቸውን ለአደጋ ለሚያጋልጥ ጦርነት መዋል መጀመሩን በመጥቀስ ከፍተኛ የሆነ ተቃውሟቸውን ገልጿል። ይህ የባህረ ሰላጤው ሀገራት ስጋትም ከፖለቲካዊ ወቀሳ ባለፈም በኢኮኖሚው ዘርፍ ላይም ግልጽ የሆነ ውድመት እያመጣ ይገኛል ብለዋል። የዱባይ ዓለም አቀፍ አውሮፕላን ማረፊያን ጨምሮ የተለያዩ የንግድ ማዕከላት በኢራን ድሮኖችና ሚሳኤሎች ኢላማ መደረጋቸው ለአመታት የተገነባውን ኮኔክቲቪቲ ወይም የአካባቢያዊ ትስስር ሞዴል አደጋ ላይ ወድቋል። የዓለም አቀፍ ባለሀብቶች ከቀጠናው መውጣት መጀመራቸውም የነዳጅ ዋጋ በአንድ ቀን ውስጥ በ13 በመቶ እንዲጨምር አድርጓል። የኢንሹራንስ ዋጋም ሰማይ ነክቷል። ጦርነቱም በባህረ ሰላጤው አገራት ላይ እያደረሰ ያለው ኪሳራ ከ65 ቢሊዮን ዶላር በላይ ሊደርስ እንደሚችል እየተገመተ ነው የሚገኘው። በመካከለኛው ምስራቅ የተቀሰቀሰው ይህ ጦርነት ከወታደራዊ ግጭትነቱ ባለፈ በዓለም አቀፍ ደረጃ ከፍተኛ የሆነ የኢኮኖሚ ድንጋጤን ፈጥሯል። የጥቃት ተከትሎ የዓለም የነዳጅ ዋጋ ወይም ብረንት ክሩድ በጥቂት ቀናት ውስጥ በ13 በመቶ ጨምሮ ከ80 ዶላር በላይ ሆኗል። የሆርሙዝ ወሽመጥ በከፊል መዘጋቱና የኳታር የተፈጥሮ ጋዝ ወይም ኤልኤንጂ አቅርቦት በመቋረጡም የኃይል ገበያው ከፉኛ ነው የተናወጠው። ይህ የኢኮኖሚ ቀውስ በተለይም በአፍሪካ ሀገራት ላይ መዋቅራዊ ተገላጭነት ወይም ስትራክቸራል ቮልነራቢሊቲ የፈጠረ ሲሆን ጦርነቱ ባልጀመሩና በቀጥታ ባልተሳተፉ ሀገራት ላይ እሳትም አስፋፍቷል። ለአፍሪካ ሀገራት በተለይም እንደ ኢትዮጵያ፣ ኬንያና ናይጄሪያ ላሉ ነዳጅ አስመጪዎች ይህ ቀውስ ሁለት ትልቅ ጫናዎችን ይዞ ይመጣል። የኃይል ዋጋ መናርና የሎጂስቲክስ መስተጓጎል። የቀይ ባህር መስመር ለአደጋ በመጋለጡ መርከቦች በአህጉሪቱ ደቡባዊ ጫፍ ወይም ኬፕ ኦፍ ጉድ ሆፕ በኩል 4000 ተጨማሪ ማይሎች እንዲጓዙ ያስገድዳቸዋል። ይህ ደግሞ የማጓጓዣ ዋጋን በ5 እጥፍ እንዲጨምር ያደርጓል። ይህ ጭማሪ በቀጥታ ወደ ሸማቹ የሚተላለፍ ነው። በናይጄሪያ የነዳጅ ዋጋ በአጭር ጊዜ ውስጥ የ14 በመቶ ጭማሪ ታይቷል። በኢትዮጵያ የምግብ ሸቀጦችም ዋጋ መናር ለመኖሩ አይቀሬ ስለመሆኑ ነው መረጃዎች የሚያሳዩት። በሌላ በኩል ጉዳዩን ወደ ኢትዮጵያ ወደ ሀገራችን ስናመጣው ደግሞ የቀይ ባህር ደህንነትም የሚረብሽ ጉዳይ ነው። ያጋጣሚ የቀይ ባህር ደህንነት ሁኔታ ከተበላሸና የኢራን ወታደራዊ እንቅስቃሴ ወደ ኤርትራ ጠረፍ ከተቃረበና ከመጣ ለኢትዮጵያ ብሔራዊ ደህንነት ከ1990ዎቹ ወዲህ የታየ ትልቁ የህልውና ስጋት ሆኖ ብቅ ይላል። ኢትዮጵያ 95 በመቶ የሚሆነውን የውጭ ንግዷን የምታከናውንበት የጅቡቲ አዲስ አበባ መስመር በኢራን ሚሳኤሎችና በሁቲ አልሸባብ የትብብር ጥቃቶች ክልል ውስጥ ከወደቀም የአገሪቱን የኢኮኖሚ ደምስር አደጋ ላይ ይወድቃል። በተጨማሪም የኤርትራ ወደቦች ለኢራን የፊት ለፊት የጦር ሰፈርነት ማገልገላቸው በአካባቢው ያለውን የኃይል ሚዛን በመቀየር በኢትዮጵያና በኤርትራ መካከል ያለውን ደካማ ሰላም ይበልጥ እንዲሻክርና ወደ አላስፈላጊ ወታደራዊ ዝግጁነት ወይም ሚሊታሪ ስታንድ ኦፍ እንዲገባና ወደ ጦርነት ሊያመራ ይችላል። አዲስ አበባ ይህ ቀውስ ሁለት ተጻራሪ ጫናዎችን ይዞ የሚመጣው በአንድ በኩል ከታሪካዊ አጋሮቿ ማለት አሜሪካና ምዕራባውያን ጋር ያላትን ወታደራዊ ትብብር ማጠናከር ነው። በሌላ በኩል ደግሞ ከጎረቤት ሀገራት ጋር ያላትን ግንኙነት ሳይሸረሸር ሉዓላዊነቷን ማስጠበቅ ነው። የኢራን ድሮኖች በኤርትራ በኩል አልፈው ወደ ሱዳን ኤስኤፍ መጓዛቸው በሱዳን ያለውን የእርስ በርስ ጦርነት ይበልጥ እንዲቀጣጠልና ወደ ኢትዮጵያ ድንበር እንዲጠጋ እያደረገው ነው። ይህ ደግሞ ትራንስ ሪጂናል ትሬትስ ወይም አህጉር አቋራጭ ስጋት ይሆናል። ኢትዮጵያ በቀይ ባህር ጉዳይ ላይ ያላትን ተመልካች የመሆን እድልም ወደ ባለቤትነት ለማሸጋገር የምታደርገውን ጥያቄም እድልን ያጠባል። ኢትዮጵያ አሁን ላይ የባህር በር ጥያቄዋን ከማንሳት ባለፈ ያለውን የንግድ መስመር ከዓለም አቀፍ ሽብርተኝነትና የሀያላን ፍጭት የመጠበቅ ከባድ ኃላፊነት ይጥልባታል። በቀጠናው ያሉ ሌሎች አገራትም እንደ ሶማሊያና ኬንያ በተመሳሳይ ስትራቴጂካዊ አጣብቂኝ ወይም ስትራቴጂክ ዳይሌማ ውስጥ ይገኛሉ። የኢራን ሁቲ ትብብር አልሸባብን በቴክኖሎጂ በማዘመን የባህር ላይ ጥቃቶች እንዲፈጽም ያበረታታል። የቀጠናውን የጸጥታ መዋቅርም ዋጋ እያሳጠው ይሄዳል ማለት ነው። አገራቱ በዚህ ወቅት መውሰድ ያለባቸው ስልታዊ እርምጃ
እርምጃ ከዲፕሎማሲያዊ ጥረት ባለፈም የጋራ የባህር ላይ ደህንነት ወይም ማሪታይም ሴኩሪቲ ታስክ ፎርስ መፍጠርና በታላላቅ ኃይሎች ፍጭት ውስጥ ገለልተኛ ሆነው ብሔራዊ ጥቅማቸውን የሚያስከብሩበትን ብልህ ዲፕሎማሲያዊ ወይ ስማርት ዲፕሎማሲን መከተል ነው። ኢትዮጵያ በዚህ ረገድ የቀጠናዊ ሰላም ግንባታውን በመምራትና አፍሪካዊ መፍትሄዎችን በማፈላለግ ረገድ ወሳኝ ሚናን እንደምትጫወት ይጠበቃል። ስናጠቃልለው ግን እነዚህ ክስተቶች በዘመናዊው የዓለም ፖለቲካ ውስጥ ታማኝነት ወይም ሎያልቲ የመጀመሪያዋ ሰለባ ኢራን መሆኗን በተግባር አሳይቷል። ኢራን በኤርትራና በየመን በኩል የፈጠረችው ስልታዊ ከበባ ለተወሰነ ጊዜ አሜሪካንና አጋሮቿን ያስጨነቀ ቢሆንም የሩሲያና የቻይና ስትራቴጂካዊ ክህደት ግን በታላላቅ ኃይሎች መካከል ያለውን ግንኙነት በማንኛውም ጊዜ ሊፈርስ የሚችል የጥቅም ድርድር መሆኑን ያረጋግጣል። ይህ ጦርነት ያስተማረን ትልቁ ቁም ነገር አንዲት አገር ብሔራዊ ደህንነቷን በሌሎች ኃይሎች ስትራቴጂካዊ ጥላ ስር ብቻ በመጣል ምን ያህል አደገኛ እንደሆነና በወሳኝ ሰዓት አጋር የተባሉ ኃይሎች ለራሳቸው ኢኮኖሚያዊ ሲሌት ሲሉ ፊታቸውን ሊያዞሩ እንደሚችሉ ነው። ወደፊት ለሚመጣው አዲስ የጂኦፖለቲካ ምዕራፍ የቀይ ባህር ቀጠና ከንግድ መተላለፊያነት ባለፈ የሀያላን መንግስታት የጥንካሬ መለኪያ ሆኖ እንደሚቀጥልም ይጠበቃል። ለአፍሪካ ቀንድ ሀገራት በተለይም ለኢትዮጵያ ከዚህ ቀውስ በኋላ የሚኖረው ስልታዊ ምርጫ ግን ግልጽ ነው። የውጭ ጥገኝነትን መቀነስና የቀጠናዊ ትስስርን ማጠናከር ነው። በባዕድ ሀገራት ጦርነት ውስጥ ላለመጠቅለል አገራቱ የጋራ የደህንነት መዋቅር መፍጠርና በዲፕሎማሲያዊ መንገድ የገለልተኝነት አቋማቸውን ማስከበር ይኖርባቸዋል። የኤርትራ የኢራን ተለዋጭ ወይም ኤርትራን ቫሪያብል ሚና መክሸፉ ወይም መቀጠል በቀጠናው ለሚፈጠረው አዲስ ኃይል አስተላለፍ ዋነኛው መሪ ሚና ይጫወታል። ይህ ቀውስ ዓለም አቀፍ የንግድ ስርዓት ምን ያህል ደካማ መሆኑና በሩቅ የሚቀሰቀስ እሳት በሌላ አህጉር በሚገኝ ዜጋ ኑሮ ላይ የሚያሳድረውን ተጽዕኖም በግልጽ ያሳየ ነው። ይህ የአሁኑ የቀይ ባህር ማዕበል ታዲያ ለኢራን የውድቀት መጀመሪያ ይሁን ወይስ ለአዲስ የአመፅ ስልት መነሻ ወደፊት የሚታይ ጉዳይ ነው። ሆኖም ግን ዓለም ከዚህ በኋላ ወደ ነበረችበት ሰላማዊ ሁኔታ በፍጥነት ትመለሳለች የሚለው ጉዳይ አጠያያቂ ነው። ይልቁንም አገራት የራሳቸውን መከላከያ የሚያጠናክሩበትና ጥቅማቸውን ብቻ የሚያስቀድሙበት ቀዝቃዛው የጂኦፖለቲካ ዘመን ወይም ዘ ኢራ ኦፍ ኮልድ ሪል ፖለቲክ በይፋ ተጨምሯል በማለት የዛሬውን ልዩ ጥንቅራችን እዚህ ላይ እንቋጫለን። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ የተከበራችሁ የገበያ ሚዲያ ተከታታዮቻችን የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በድጋሚ ጋብዛለሁ። ሰላም። ቴምር ሪል ስቴት ከ8 በላይ ሳይቶችን በቃላችን መሰረት ጥንቅቅ አድርገን አስረክበን አሁን ደግሞ የአፍሪካ ህብረት ዋና መቀመጫ በሆነው ቡልጋሪያ የሚገኘው ሳይታችንን ለሽያጭ ክፍት አድርገናል። ይህ ሳይት ደህንነቱ የተጠበቀ የአፍሪካ ህብረት መቀመጫ አጠገብ ይገኛል። የብዙ ዲፕሎማቶች መኖሪያ፣ በብር ገዝተው በዶላር የሚከራዩት ምርጥ ቦታ 100% ሲከፍሉ 30% በነፃ በ20 በመቶ ቅድመ ክፍያ እንዲሁም ቤቶን እስኪረከቡ ያለምንም አይነት የዋጋ ጭማሪ ባለ 1 መኝታ 69 ካሬ፣ ባለ 2 መኝታ 82 ካሬ ጀምሮ ባለ 3 መኝታ ከ126 ካሬ ጀምሮ እንዲሁም የንግድ ሱቆችን ከ14 እስከ 200 ካሬ ለሽያጭ አቅርበናል። ፈጥነው ለሚመጡ ደንበኞች ዝቅተኛ የካሬ አማራጭና ዝቅተኛ ፍሎር ማግኘት ይችላሉ። ሌሎች የንግድ ሱቆቻችን በፒያሳና ገላን ኮንዶሚኒየም በተጨማሪም የመኖሪያ አፓርትመንት አዋሪ ቤተመንግስት ጀርባ ፒያሳ ቸርችል ጎዳና ሳር ቤት ቫቲካን ኤምባሲ እንዲሁም ኃይሌ ጋርመንት ይገኛሉ። ለበለጠ መረጃ በ0903 23 35 88 አሊያም በ0923 06 799 ዋትስአፕ በቴሌግራም አሊያም በቀጥታ ያገኙናል። ቴምር ፕሮፐርቲስ